ውድ ቤተሰቦቼ ሩዛችን ደርሶ አጥፍቼ ለ20 ደቂቃ ያህል ተቀምጧል። ምግብ ስንሰራ የተወሰነ ቢቀመጥ አሪፍ ነው። እሳቱን አጥፍተ ነው ወደዛው ቅመሙን እንትን እንድለው ማለት ነው። ፍና አድርገን ትንሽ ቢቀመጥ አሪፍ ነው። እንዲህ እያደረኩ ነጭ ነጭም ሁሉንም አዳርሰዋለሁ፣ ዳርዳሩም ማለት ነው። መለከቱ ከፊሉ ዳርዳሩ ነጭ ነጭዋን አንስቼ አድርጌያለሁ። የተቀረውን ይሄንን አቀላቅለዋለሁ ማለት ነው። የተቀረውን በደንብ አቀላቅያለሁ። ከመሀል ላይ ከዚህ ላይ ነው የማደርገው። ቤተሰቦቼ በዚህ መልኩ የሚያምር አድርጌ አቅርቤያለሁ። እንግዲህ እናንተ ሽንኩርት፣ የደረቀ ሽንኩርት ጥብስ አድርጋችሁ ላውን እና ደግሞ የድንብላል ቅጠል ወይም የኩስባራ ቅጠል ላውን ንስንስ ማድረግ ትችላላችሁ። እኔ ግን በዚህ መልኩ ነው የማቀርበው። ይሄ ደግሞ የኔ የቅመሟ ነው የመዳም ሸቃላ እና ነጭ ላውን ስለነሳሁት ይሄን ነጭ የለውም። ያን ግን ሁለት አይነት ስለሆነ በጣም ያምራል። በጣም ቆንጆ ነው። ይሄ እንግዲህ ዶሮዋን ራሱ ላውን አረር ያለችው እና ያስቀረውት ለነሱ ቆንጆ ሆነ አድርጌ አቅርቤ ይች ላውን ትንሽ አረር ብላብኝ ነበር። ይሄን ላይ ያስቀርቻለሁ። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። እናም ደግሞ ሁልጊዜም አብራችሁ ስላላችሁ ከልብ ነው ምስጋናዬ። አሁንም አብሮነታችሁ አይለኝ። ላይክ እና ሰብስክራይብ አትርሱ። የዛሬው ስፍራችን ይሄን ይመስል ነበር በእኛ በመዳም ቤት። እንግዲህ ይሄ በእኔ ሙያ ነው የሰራሁት ነው። እናንተ ደግሞ እስኪ እንግዲህ እናንተማ ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። እንግዲህ ሙያ እንዲህ የቤቱ ይለያያል አይደል? የኔ ይሄን ይመስላል። አንዳንድ የጎደለው ነገር ቢኖርም ከሞላ ጎደል ግን ሩዝ ቢሪያኒ በዚህ መልኩ ሰርቻለሁ። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼን ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ረመዳን እንዴት ነበር? አለሁላችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ያለ ህዝነትና ሰላም አይለያችሁ እያልኩ ዛሬ ደግሞ ቆንጆ ስሁር፣ በጣም ቆንጆ ሰዎች በልተውት የማይጠግቡትን ምግብ ይዤላችሁ መጥቻለሁ። በእርግጥ በሁሉም አረቦች ተወዳጅ ነው። ያው እኔ የራሴን ብቻ ስለማወቅ ነው እንጂ ተከታተሉ። የዛሬው ሽንኩርት ትንሽ ውሃው በዛ ስለሚል ውሃው ሳይወጣ ጥብስ እንዲያደርግልኝ ብዬ ዘይቱን አገልኩት መጀመሪያ። እንግዲህ ውድ ቤተሰቦቼ እንደነገርኳችሁ ሽንኩርት ይሄ በጣም ውሃው የበዛ ነው። ከመበዛቱ የተነሳ በቃ እሳቱን ቀንሳችሁ ብታብስሉት ጊደሩ ውሃው ሙልት ብሎ ነው የምታገኙት ብረት ድስቱ። ለዛም ብዬ ዘይቱን መጀመሪያ አገልኩትና አሁን በዚህ እጄን ሳላቆም ቶሎ ላይ እያማሰልኩ ላበስለው ነው። እስኪ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ዛሬ ቆንጆ ስሁር አብረን እንሰራለን። ቤተሰቦቼ የዛሬው ምግብ ለመስራት አንድ ዶሮ ቆራርጫለሁ። በዚህ መልኩ ከ8 ነው የቆራረጥኩት። ሩዝ ደግሞ ከዚህ ታጥቦ የተዘፈዘፈ ሩዝ አለኝ። በሙቅ ውሃ ስለሆነ ነው ዛሬ በብረት ድስት የተጠቀምኩት። በሙቅ ውሃ ሲሆን በብረት ድስት ነው መጠቀም የምፈልገው እና መርጎ አለ። ከዚህ ጋር ደግሞ ድንችና የብርቱካን ልጣጭ አለ። ከዚህ የብርቱካን ጁስ አለ። የብርቱካን ጁስ እኔ በቃኛል ያልኩትን ያህል አድርጌያለሁ። እንግዲህ ብዛትና ማነሱ እንደናንተ እንደመጠናችሁ ነው። ሳልሳ አለ። ቲማቲም ዛሬ ስለጨረስን ሳልሳ 1 ማንኪያ ነው የምጠቀመው በሾርባ ማንኪያው። አብረን እንስራ ውድ ቤተሰቦች። ውድ ቤተሰቦች እየበሰለ ነው። በዚህ መልኩ ሆኗል። እኔ እንደ አንድ ማንኪያ ይሆናል ብዬ የገመትኩትን ቀድር ወይም የሚበቃኝን ያህል ሳልሳ ተጠቅሜያለሁ። ቲማቲም ካላችሁ ቲማቲም ሲሆን የተመረጠ ነው። እኛ ቲማቲም በትንሽ ጨርሰን ነው ዛሬ ኢፍጣር ላይ ነው የጨረስነው። ያው ረመዳን ሲሆን ታውቃላችሁ ሾርባው መኮረኒ ምኑ ስለሚሰራ አይበቃም ማቅረጥ። ለዛ ነው ውድ ቤተሰቦች ይሄን ትንሽ እናበስለውና ደግሞ ቅመማ ቅመሞችን እነግራችኋለሁ አንድ በአንድ ውድ ቤተሰቦች። እንግዲህ ሳልሳያን ትንሽ ከጠበስኩ በኋላ ዘይቱ ጋር ዶሮ ነው የምጨምረው። ሁሉም ቤት ሁሉም ሙያ ቤቱ ስለሚለያይ እናንተ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ብታስተካክሉ ወይም ይሄ አሪፍ ነው የምትሉትን
ብነግሪ ደስ ይለኛል። ሌቱንና ዶሮውን በደንብ እንደዚህ አድርጌ በሁለት ያኔ በአንድ እጅ ካሜራ በአንድ እጅ እንትን ሲሆን ስለማይመች አቀላቅየዋለሁ። ቀጣውን አብረን እንጨምራል ግብአት። እንግዲህ ውድ ቤተሰቦቼ ቅመማ ቅመሙን በዚህ መልኩ አዘጋጅቼ ይዤ መጥቻለሁ። ምን ምን እንደተጠቀምኩ እነግራችኋለሁ። የተጠቀምኩት እንግዲህ ማጅ ሆኖ ግን ቦደራው ወይም ዱቄት ሆኖ ያለው እናም ንጹህ ውርድ፣ ከሙን እና ሁሉም አይነት ቅመም የተቀላቀለ በኋራት መሸከል ተራረቦቹ ደግሞ ድንብላል ደርቆ የተፈጨ ድንብላል ነው የተጠቀምኩት እና የቢሪያኒ ቅመም የራሱ የቢሪያኒ ቅመም አለ፣ አሳያችኋለሁ። የቢሪያኒ ቅመም ተጠቅሜያለሁ ውድ ቤተሰቦች። ቀጣው የሚሆነው እንግዲህ የብርቱካን ጁሴን እጨምራለሁ። እኔ የምሰራው ሩዝ ትንሽ ስለሆነ አንድ ብርቱካን ብቻ ነው የጨመርኩት። እናንተ እንግዲህ እንደ ሩዛችሁ ብዛትና ማነስ ይወሰናል። አሁን የተወሰነ ካበሰልኩ በኋላ እንግዲህ የሀገር ዶሮ ብዙም እንትን አይፈጅም፣ ታውቁታላችሁ። ቶሎ ነው የሚበስለው። ይሄንን እጨምራለሁ በአንድ ላይ የብርቱካኑን ልጣጭና እንትን ውድ ቤተሰቦች ብርቱካኔን እና ድንችን ከጨመርኩ በኋላ የምጨምረው ቀጣው እርጎ ነው። እርጎን የምጨምረው ዛሬ 2 ማንኪያ ነው። ምክንያቱም የምሰራው ሩዝም ትንሽ ነው። 2 ማንኪያ ማንኪያው ግን ያው እንደዚህ ያዛችሁ ነው። በጣም ሙልት ካረጋችሁትም 2 ማንኪያ ባንዴ ማንሳት ትችላላችሁ። መጠነኛም ከሆነ ደግሞ ያው ማንኪያ ስንል እንትን ስለሚል ነው። ውድ ቤተሰቦች እርጎውን ከጨመርኩ በኋላ በደንብ አቀላቅየዋለሁ። ያው በአንድ እጅ ስለማይመች ነው። ውድ ቤተሰቦች አሁን ሩዛችንን የብቻ እናበስላል። እኔ እንግዲህ ብረት ድስት መቀያየሩን ስለሰለቸኝ ሌላ ስራ ስለያዝኩኝ ከውዬ ልብስ እየተኮስኩ ነበርና በይሄው ሩዝን ባጠብኩበት ብረት ድስት ነው የምሰራው። አሁን የሚበቃኝን ያህል ውሃ ጨምሬያለሁ። ከዛም ደግሞ 7 ሀባ ሄል ጨመርኩና ውሃው እንዲህ ነው፣ አነስ ነው ያረኩት። ከበዛ ራሱ አላበስለውም በደንብ፣ ምክንያቱም ያን ቁሌቱ ጋር ነው መብሰል ያለበት። ጨው ጨምራለሁ። ያው እንግዲህ እኔ በግምት ነው ብዙ ነግሬያችኋለሁ። እናንተ ከለካችሁም የልኬታችሁን ያህል ጨው ትጨምራላችሁ። ዘይት ደግሞ ትንሽ ጨምራለሁ፣ ትንሽ ዘይት እንዲያያዝብኝ እንጂ ይሄኛው ቁሌቱ ዘይት ስላለው ዘይቱ አስፈላጊ አይደለም። ያው ትንሽ እንዲያያዝብኝ ያህል ነው። አሁን ቀጣው እንግዲህ መቁላችን እናያል። ውድ ቤተሰቦች እንግዲህ ዛሬ ቡታጋዝ ይቆሽሸዋል፣ ይቅርታ። ያው ሁልጊዜ በካሜራ ስቀርጽ አጽድቼ ምናምን ነበር። ዛሬ ግን ስራ ስለበዛብኝ ትንሽ ቆሸሽ ብሏል። አላጸዳሁትም ደግሞ ቶሎ ወደ ስሁር ነው የገባሁት። 1 ሰዓት ነው የቀረው ላዘንና ቶሎ መስራት ስላለብኝ ቶሎ ወደ ስራዬ ነው የገባሁት ቀጥታ። ይቅርታ። ለቀጣው ቪዲዮ በደንብ አጽድቼ ለመቅረጽ እሞክራለሁ። መቼም ካሜራ የምቀርጸው ልጆች ታውቁታላችሁ፣ ትንሽ ያደክማል። እንግዲህ ጨው ስላልጨመርኩ ከዚህም ጨው ጨምራለሁ። ጨው ከዚህም ትንሽ ጨምራለሁ። ከሁለቱም ነው ጨው መብራት ያለበት፣ ምክንያቱም ግማሹ ነጭ እንዲሆን ስለምፈልግ ግማሹ ሩዝ ከዚህ ከመቅሎ አይገናኝም። አሁን እንግዲህ ከረኑ የኔ ንጹህ እርዱን ስለጨመርኩበት ቆንጆ ነው፣ አልጨምርበትም ሌላ። ከረኑ እናንተ ያልተቀየረ ከመሰላችሁ ያንኛው ነው ከረኑ መጨመር ትችላላችሁ። ይሄን ሩዝ በነገራችን ላይ ሁሉም አረቦች ይወዱታል። እና ደግሞ አንዳንድ ነገር ሆነ ከዚህ ባግዶንስ ወይም ኩስባራ ደግሞ ደረቅ ሽንኩርቱን ጠብሳችሁ ልክ ኮሸሪ እንደምንሰራው ሽንኩርቱን ጠብሳችሁ ላውን ምስምስ ስታረጉት ኩስባራ ቅጠሉን ላውን ስታረጉት በጣም ያምራል። ያንን ግን ከዚህ አይፈልጉም። እንግዲህ ውድ ቤተሰቦች በምታዩት መልኩ እየበሰለ ነው። ሩዛችንም እየበሰለ ነው።
ሁለት በአንድ ትላላችሁ። ይሄ ሩዝ በነገራችን ላይ እኔ ያፈጥነኛል ሁለቱም ብቻ ስለሚበስል ይሁን እንጃ አሰራሩን ስለምወደው ዘባላው ስለምወደው ይሁን አላሁ አለም። መኮረና በሸምል ስሪ ሲሉኝ ሩዝ ቢሪያኒ ወይም ሩዝ ካብሊ ስሪ ሲሉኝ አላህ 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 እየሮቅኩ ነው የምገባው መጥባ ነው የምላችሁ። እስኪ እናንተን ሀሳብ አስተያየታችሁን አሳውቁኝ ውድ ቤተሰቦች። ይሄ እንግዲህ ትንሽ ነው የቀረው፣ እየበሰለ ነው። ይሄ አገር ዶሮ ምን አይፈጅ አንድ አፍታ ነው። ቤተሰቦች በዚህ መልኩ ሆኗል። ሩዜን ልጨምር ነው። ከዚህ ደግሞ ከፍንጃሉ እንደምታዩት ትንሽ ካረን መጥብጫ አስቀምጫለሁ። ያንን እንዴት እንደምጠቀመው አብረን እናያለን። ይሄንንም ቦታውን ላስለቅቅና ከዚህ ቦታ ሩዙን ላድርግና ለመጨለፍ እንዲመቸኝ ማለት ነው። ቀረብ ካለ ቦታ አድርጌ በደንብ በነገራችን ላይ ከፊት ይሄን ላሳየች። ከዚህው እንግዲህ ልብስ እየተኮስኩ ነው፣ ግን መጣ ሄድ እያልኩ ስላበሰልኩት ምንም አልያዝም። እንዳይይዝባችሁ ከያዘ የሆነ የአንደኛ ያለ ውሃም ነው የሚበስለው፣ በራሱ ውሃ ስለሆነ የሚበስለው ጣዕሙ ቶሎ ቅይር ነው የሚልብን። እና ደግሞ አንድ ልነግራቸው የምፈልገው ውድ ቤተሰቦች እንትን ጅርፋ ወረገፍ ጋር ደረቁ ሎሚ ካላችሁ ያንን ብትጨምሩበት ጣዕሙ ለየት ይላል። እና ደግሞ ቃሪያ እኔ በነገራችን ላይ በሁሉም ምግብ ቃሪያ ቢገባ ደስ ይለኛል። እያለቀ ነው እንጂ ከዚህ ቤት ደግሞ በጣም ቃሪያ ይወዳሉ። ከሁሉም ነገር ቃሪያ ይገባል። ሰላጣ ሀር ብቻ ሲሰራ ነው ቃሪያ የማይገባው ሰውዬው ስለማይበላ ማለት ነው። አሁን በደንብ ሁሉን ላልብሰውና ቪዲዮ እንዳይረዝም እንገናኝ። ቤተሰቦቼ በዚህ መልኩ አልብሸዋለሁ። ይሄንን ቅድም ያሳየኋችሁን እርዱን እንደዚህ አድርጌ ያኔ ሁሉም ቦታ ሳይሆን አለፍ አለፍ እያለ እንዲሆን እንደዚህ ያደርገዋለሁ። ቀጣይም ደግሞ የቀረውን ሩዝ ላውን አለብሳለሁ። እንደዚህ ሆኗል። አለፍ አለፍ ብዬ ስላረኩት ላውን ነጩን ሳለብሰው በኋላም እንግዲህ ሳቀርብ መጀመሪያ ነጯን አንስቼ ዳርዳሯን ከቴሪው አረግና ከመሀል ላይ እንዲገን ይሄኛውን ሙሸከል የሆነውን ነው የማረገው። በጣም ቆንጆ ነው የሚሆነው። ታወታላችሁ ቤተሰቦቼ። እኔ በዚህ መልኩ አልብሻዋለሁ። እንግዲህ ከዚህ ላይ ላውን ማረግ የምትፈልጉ ማረግ ትችላላችሁ። እኔ ግን እንዳይበዛ ነጭ በዛ ሲል ስለሆነ የሚወዱት እንደዚህ አድርጌ እናረገዋለሁ። እንግዲህ ውድ ቤተሰቦቼ በዚህ መልኩ ሆኗል። እንግዲህ ላውን ማረግ የምትፈልጉም ላውን ታረጋላችሁ። እኔ ግን ከመሀል ላይ ነው ያረኩት እንዳይበዛ ስለፈለኩ ማለት ነው። እንዴት ነው እሳት የምትደፍሩ ልጅ ንገሩ እኮ ቶሎ ክፍት ነው የማደርገው ልጅ እና በዚህ መልኩ